ሰላም ተማሪዎች እንዴት አላችሁ? እኔ ቢልልኝ አማራ ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ የፊዚክስን ዩኒት 6 ላይ የመጀመሪያውን ክፍል ይሆናል። ኮመን ካራክተሪስቲክስ ኦፍ ዌቭስ የሚለውን ወይም ደግሞ ከሞገድ ጋር በተገናኘ ልናቃቸው የሚገቡ ኮመን የሆኑ የጋራ መገለጫዎች ምንድናቸው የሚሉትን በደንብ አድርጌ አቀርብላችኋለሁኝ። ለቻናላችን አዲስ ከሆናችሁ በቴሌግራም በዩቲዩብ እና እንደዚሁም ደግሞ በዌብሳይታችን www.saqama.com ጆይን በማድረግ ቤተሰብ መሆን ትችላላችሁ። አሁን በቀጥታ ወደ ቪዲዮዎቹ እንሄዳለን። ይህንንም ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኟቸውን ነገሮች መጀመሪያ ነግራችኋለሁ። you can define the common characteristics of waves ማለት ዌቭን ወይም ሞገድን ስንገልጽ የተለያየ የምንገልጽባቸው መንገዶች ስላሉ ለምሳሌ እንደ ፔሪድ ወይም ደግሞ የጊዜ ድግግሞሽ፣ ከዛ ፍሪኩዌንሲ ወይም ድግግሞሽ እንለው እንችላለን። ዌቭ ሌንግዝ ወይም የሞገድ ርዝመት እንለው እንችላለን። እንደዚሁም ደግሞ አምፕሊቲዩድ ወይም ደግሞ የርግብግቢቱን ከፍታ ወይም ደግሞ ትልቁን ፖይንት ምን ማለት ነው የሚለውን ዲፋይን ማድረግ ትችላላችሁ። ከዚህም በተጨማሪ ደግሞ you can describe terms like crest ማለት ከፍተኛውን ቦታ ወይም ጉብታ ልትሉ ትችላላችሁ። ከዛ ትራፍ ወይም ደግሞ የዝቅታ ቦታን የአንድን ዌቭ መግለጽ ትችላላችሁ። ከዚህ በተጨማሪ ደግሞ you can also describe wave speed ስለዚህ የዌቭ ስፒድ ወይም ደግሞ የሞገድ ፍጥነት ምን ማለት ነው፣ እንዴት ይሰራል የሚለውንም መስራት የምትችሉበት ወይም መግለጽ የምትችሉበት ይሆናል። ከዚህ በተጨማሪ ደግሞ you can relate wave frequency, period, wave length and velocity ስለዚህ ፍሪኩዌንሲውን፣ ፔሪዱን፣ ዌቭ ሌንግዙን እና ቬሎሲቲውን እንዴት እንደሚገናኙ መግለጽ ትችላላችሁ። ከዛ በተጨማሪ ደግሞ you can solve problems involving wave properties ስለዚህ ከዌቭ ወይም ከሞገድ ጋር የተገናኙ የተለያዩ ነገሮችን ሶልቭ ማድረግ ወይም ማስላት የምትችሏቸው ነገሮችን በደንብ አድርጌ አሳያችኋለሁኝ። ከዛ በፊት እስኪ አንድ ጥያቄ ልጠይቃችሁ። have you ever played a swing ዥዋዥዌ ተጫውታችሁ ታውቃላችሁ? ወይም ደግሞ ከሙዚቃ መሳሪያ ጊታርና ክራር ተጫውታችሁ ታውቃላችሁ? አሁን ይህንን የምንጠይቃችሁ ምንድነው ከዌቭ ጋር የሚያገናኛቸው ባህሪያት ስላሏቸው እነሱን ታሳቢ በማድረግ ነው። ሌላ ጥያቄ ደግሞ ልጠይቃችሁ። have you ever slapped water with your hands በእጃችሁ ለምሳሌ ውሃን እንግዲህ ሳፋ ላይ የተቀመጠ ውሃ ሊሆን ይችላል፣ ወይም ደግሞ ሌላ ኩሬ ላይ ያለ ውሃ ሊሆን ይችላል። በእጃችሁ ወይ በእንጨት መታችሁ ያለውን ፓተርን አይታችሁ ታውቃላችሁ? ስትመቱት ምን አይነት ቅርጽ ነበር የሚሰራው? ስለዚህ ይሄንን በውስጣችሁ ያዙና አሁን ወደ ቀጣዩ ፓርት እንሄዳለን። አሁን እንግዲህ እንደሚታወቀው ብዙ ሲስተሞች ኦሲሌት ያደርጋሉ ወይም ደግሞ ልክ እንደ ዥዋዥዌ ወደፊትና ወደ ኋላ ሲንቀሳቀሱ የምናያቸው የተለያዩ ሲስተሞች አሉ። አሁን እንግዲህ የመጀመሪያው ስዊንጊንግ ያልኳችሁ ወይም ዥዋዥዌ ስትጫወቱ ወደፊት ወደ ኋላ የሚል እንቅስቃሴ አለው አይደለም? ስለዚህ ከሱ ጋር በተገናኙ የተወሰኑ ነገሮችን እዚህ ጋር እናያለን። many systems oscillate that is they move back and forth about a fixed point እንግዲህ በጣም ብዙ ነገሮች እንደነገርኳችሁ ኦሲሌት የሚያደርጉ ወይም ደግሞ የዥዋዥዌ አይነት እንቅስቃሴ ያላቸው ነገሮች አሉ። ይሄ ዥዋዥዌ ስንል እንግዲህ ባክ ኤንድ ፎርዝ ያ ማለት ወደ ኋላና ወደፊት መሄድ፣ ያ ማለት ሲንቀሳቀሱ ደግሞ አንድ የሆነ ፊክስድ ፖይንት ይኖራቸዋል፣ የሚንቀሳቀሱበት ፖይንት። አሁን ለምሳሌ ዥዋዥዌ በምትጫወቱበት ጊዜ ይሄ ገመዱ የምታስሩበት ቦታ ከላይ ያለው ፊክስድ ነው። ከዛ አንፃር ስታዩት አንድ ጊዜ ወደፊት አንድ ጊዜ ወደ ኋላ የማለት ቴንደንሲ ስላለው እንደዚህ አይነት ሲስተሞችን ኦሲሌት ያደርጋሉ ወይም ዥዋዥዌ አይነት እንቅስቃሴ ያካሂዳሉ እንላቸው እንችላለን። ስለዚህ all oscillations involves force and energy እንደዚህ አይነት ኦሲሌሽን በሚኖርበት ጊዜ እንግዲህ ኃይልና ጉልበትን ይፈልጋሉ። አሁን ለምሳሌ እናንተ እኮ ለምሳሌ ጓደኛችሁ እንደዚህ ወደፊት በምትገፉበት ጊዜ ኃይል አፕላይ ያደረጋችሁበት ነው። ያንን ኃይል ለማምጣት ደግሞ የግድ ምን ያስፈልጋል? ኤነርጂ ወይም ደግሞ ጉልበት ያስፈልጋቸዋል። ከዚህም በተጨማሪ ደግሞ ጊታር ለምሳሌ የምትጫወቱ ከሆነ ወይም ሰዎች ሲጫወቱ አይታችሁ የምታውቁ ከሆነ ጊታርን የጊታሯ ገመዶቹ በራሳቸው ምን ያደርጋሉ? ቫይብሬት ያደርጋሉ ወይም ኦሲሌት ያደርጋሉ። ስለዚህ ገመዱን በምትነኩበት ጊዜ ወደዚህ እያሉ ይንቀሳቀሳሉ ማለት ነው። ስለዚህ እንደዚህ አይነት ሞሽን በሚኖርበት ጊዜ ኦሲሌሽን ያደርጋል እያልን እንጠራቸዋለን ማለት ነው። እንግዲህ ኦሲሌሽንን ስንገልጸው ኦሲሌሽን is also known as periodic motion እንግዲህ ኦሲሌሽን የምንለው ወይ ደግሞ እንደ ዥዋዥዌ አይነት ነገር የሚያደርጉ ነገሮችን ምን እያልን እንጠራቸዋለን? ፔሪዮዲክ ሞሽን ናቸው ወይም ደግሞ የድግግሞሽ እንቅስቃሴ ናቸው፣ ራሳቸውን ይደጋግማሉ ነው የሚለው። periodic motion is a motion that repeats itself ስለዚህ periodic motion እያልን የምንጠራው ደግሞ ምንድነው? ራሱን እየደጋገመ የሚሄድ እንቅስቃሴ ነው።
ለዚህም ጥሩ ምሳሌ የሚሆነን ለምሳሌ a small object oscillating at the end of a spring ለምሳሌ እንደዚህ ስፕሪንግ ጋር አንድ ትንሽዬ ማስ በዚህ መልኩ ወይም አንድ የሆነች ኦብጀክት ብታንጠለጡና ስፕሪንጉ እንደዚህ ብታደርጉት ብታዩት ወደ ላይ ወደ ታች እያለ ራሱን ይደጋግማል። ስለዚህ ወደ ላይ ወደ ታች ማለት ድግግሞሽ ነው፣ ይቀጥላል ማለት ነው። ስለዚህ ወደ ላይ ወደ ታች የሚለው ድግግሞሽ ለረጅም ጊዜ የሚቆይ ከሆነ ፔሪዮዲክ ሞሽን ነው፣ ራሱን እየደገመ የሚሄድ እንቅስቃሴ ነው ልንል እንችላለን። ሌላኛው ደግሞ ጥሩ ኤግዛምፕል የሚሆነው ስዊንጊንግ ፔንዱለም ነው። ፔንዱለምን ካያችሁት እንግዲህ እዩት፣ ወደፊት ወደ ኋላ ይላል አይደል? እነዚህ ድግግሞሽ ነው ይሄ። ስለዚህ በሆነ ታይም ውስጥ ራሱን ወይም እንቅስቃሴውን እየደገመ ይሄዳል ማለት ነው። ስለዚህ አንድ ጊዜ ወደ ኋላ፣ አንድ ጊዜ ወደፊት ወይም ደግሞ አንድ ጊዜ ወደ ላይ፣ አንድ ጊዜ ወደ ታች እያለ ራሱን እየደጋገመ የሚሄድ እንቅስቃሴ ካለ ፔሪዮዲክ ሞሽን ወይም ደግሞ ኦሲሌሽን ነው እያልን የምንጠራው ይሆናል። some oscillation create waves እንግዲህ የተወሰኑ ኦሲሌሽኖች ወይም ደግሞ እንደዚህ አይነት እንቅስቃሴ የሚያደርጉ ነገሮች ዌቭ ወይም ደግሞ ሞገድ ክሬት ያደርጋሉ ወይም ይፈጥራሉ። ዌቭ የምንለው ነገር ምንድነው? a wave is a disturbance that moves from its source accompanied by the transfer of energy እንግዲህ ዌቭ እያልን የምንጠራው ነገር ዲስተርባንስ ነው ወይም ደግሞ አንዲት ነገር ስትረብሹት ወይም ደግሞ የሆነ ኃይል አፕላይ አድርጋችሁበት ከነበረው ሁነት እንዲቀየር ስታደርጉት የሚመጣ ነገር ሲሆን ይሄም ደግሞ የጉልበት ከአንድ ቦታ ወደ ሌላ ቦታ መተላለፍን የሚያሳይ ነው። ለዚህ ጥሩ ኤግዛምፕል የሚሆነው ጊታር ነው። እንግዲህ ጊታር ክሬት ሳውንድ ዌቭ። አሁን እንግዲህ ጊታር ስትጫወቱ እኮ ድምጽ ያወጣል አይደለ? ድምጽ እንግዲህ በዌቭ ፎርም የሚመጣ አንድ ፊዚካል ፌኖሜና ነው። ስለዚህ ይሄ በድምጽ መልክ የሚመጣ ወይም ይሄ ድምጽ ደግሞ በዌቭ ወይም ደግሞ በሞገድ መልክ እንዲተላለፍ ያደረገው ከጊታሩ የምታወጡትን ነገር እንግዲህ ኤነርጂ ወይም ደግሞ ጉልበት አፕላይ በምታደርጉበት ጊዜ ወደ ሳውንድ ፎርም ወይም ደግሞ ወደ ሳውንድ ኤነርጂ መቀየር ይችላል ማለት ነው። ስለዚህ በዚህ ጊዜ ዌቭ ይፈጥራል። ስለዚህ አሁን ጊታሩን በምታዳምጡበት ጊዜ እንግዲህ የምታዳምጡት ለምሳሌ እዚህ ቦታ ላይ የጊታር ድምጽ ቢፈጠር ያ በቀጥታ ወደ ጆሮአችን የሚመጣው በሳውንድ ዌቭ አማካኝነት ነው ወይም ደግሞ በድምጽ ሞገድ አማካኝነት ይመጣል ማለት ነው። ነገር ግን ይህንን የድምጽ ሞገድ በአይናችን የምናየው አይደለም። ስለዚህ ሳውንድ ዌቭስ አር ኢንቪዚብል፣ በአይናችን አናየውም፣ በጆሮአችን ብቻ ልንሰማው የምንችል ነገር ነው። ስለዚህ ዌቭ የምንለው ነገር ዲስተርባንስ ነው፣ የሆነ ነገር ዲስተርብ ማድረግ ነው። ይህንን በኋላ ላይ ያሳያችኋለሁ እንዴት ዲስተርባንስ ነው እያልን እንደምንጠራው ማለት ነው። አሁን ለዛም የሚያገለግለን አንድ አክቲቪቲ አለ። እዚህ ጋር አክቲቪቲ 6.1 ነው። poke a stick into water contained in a dish what do you observe? አሁን እንግዲህ በእንጨት ይዛችሁ ዲሽ ላይ ያለን ውሃ ካስቀምጣችሁ በኋላ በእንጨት ስትመቱት ውሃው ምን አይነት ቅርጽ ያሳያል ነው የሚለው። ምንድነው የምትመለከቱት እዛ ጋር? አሁን ይሄንን ሞክራችሁ ታውቃላችሁ? ስለዚህ ይሄንን መሞከር ትችላላችሁ። instead of poking the stick into the water once contained move it in and out አሁን ለምሳሌ መጀመሪያ መታችሁ ነበር የተወሰነ። አሁን ደግሞ ልክ ስቲኩን ወደ ውስጥ ታስገቡትና እያወጣችሁ ደግሞ ያለውን ነገር ተመልከቱ ይላችኋል። now what do you observe? ስለዚህ ምን አያችሁ? ይህንን አሁን ቤታችሁ መስራት የምትችሉት ኤክስፐሪመንት ነው። ስለዚህ ይህንን ከሰራችሁ በኋላ ዲስከስ አድርጉ ነው የሚለን። የዚህን ዋና ጭብጥ ሐሳቡን እኔ እነግራችኋለሁ። አሁን ለምሳሌ እንግዲህ ውሃ በሳህንም እንደዚህ አድርጋችሁ ካስቀመጣችሁ በኋላ በእንጨት የተወሰነ ነገር ስትነኩት ምን ያደርጋል? እንደዚህ እየሰፋ የሚሄድ ቅርጽ ይሰጠናል አይደለ? ዲስተርባንስ እንለዋለን ይሄንን። ምክንያቱም ውሃውን ከነበረበት ቦታ ዲስተርብ አረጋችሁት ወይም እንግዲህ ረበሻችሁት ማለት ሊሆን ይችላል። እንዳለ ተቀምጦ የነበረውን ወይም ቆሞ የነበረውን ውሃ እንቅስቃሴ እንዲፈጥር ወይም ወደዚህ እንዲል አደረጋችሁት ማለት ነው። ስለዚህ ወይም ደግሞ በጠበጣችሁት ማለት እንችላለን። ስለዚህ ልክ እንደዚህ ስትነኩት እየሰፋ የሚሄድ ቅርጽ ያሳየናል አይደለ? ይሄ ቅርጽ ዌቭ ይባላል። ዌቭ ወይም ሞገድ እንለዋለን። ይህን ነው እንግዲህ ሞገድ እያልን የምንጠራው። ድምጽን በምታወጡበት ጊዜ የምትሰሙት ድምጽም ልክ እንደዚህ አይነት ሞገድ ያወጣል፣ ግን በአይናችን ስለማናየው ነው። የውሃውን ግን በአይናችን ማየት ስለቻለ ነው። ስለዚህ you can make water wave in a dish by slapping the water with your hand or with a stick በእንጨት ወይም ደግሞ በእጃችሁ በመንካት የውሃ ዌቭ ወይም ደግሞ የውሃ ሞገድ መስራት ትችላላችሁ። ስለዚህ ልክ እንደምታዩት ውሃው በዚህ መልኩ መንቀሳቀስ ይጀምራል ማለት ነው። የተለያዩ ነገሮች ሲወድቁበት እንደዚህ አይነት እንቅስቃሴ ሲፈጥር ታዩታላችሁ። ስለዚህ እንዲህ የሚንቀሳቀሰው ነገር ማለት መሃል ላይ አፕላይ ያደረጋችሁት ኤነርጂ እየሰፋ ወደ ዲሹ የውጨኛ ፓርት ይዞ እየሄደ ስለሆነ ነው። ስለዚህ በዚህ ጊዜ water waves are visible የውሃ ሞገድ የሚታይ ሞገድ ነው። በአይናችን እንደዚህ ልክ ማየት ስለምንችል ነው። ስለዚህ ይህን ደግሞ በጣም ብትበጠብጡት በተደጋጋሚ ብታረጉት ደግሞ ልክ እንደምታዩት
ዌቭ በጣም እየጨመረ ይሄዳል አይደል ወይም ሞገዱ በጣም እየጨመረ ይሄዳል ይሄ እንቅስቃሴውን በምታዩበት ጊዜ በከፍተኛ ሁኔታ እየተንቀሳቀሰ ይሄዳል ስለዚህ እንደዚህ አይነት ነገሮችን ነው ዌቭ እያል የምንጠራቸው አሁን ለዚህ አንድ ጥሩ የሚሆን ደግሞ ከዌቭ ጋር በተገናኘ አሁን በቀጣይ የምናያቸው ካራክተሪስቲክሶችን ለማየት እንዲያግዘን አንድ ኤክስፐሪመንት አሳያችኋለሁ ይሄንን ኤክስፐሪመንት የምናየው ቨርቹዋሊ ነው ከዚህ በፊት በጣም ብዙ ቪዲዮ ላይ አሳይቻችኋለሁ petcolorado.edu የሚባለው ዌብሳይት ላይ በመግባት በጣም ብዙ የተሰሩ ኤክስፐሪመንቶች ስላሉ እዛ ላይ እየገባችሁ እናንተ በስልክም ላፕቶፕም ወይም ኮምፒውተር ካላችሁ በሱም እንዴት ማየት እንደምትችሉ ከዚህ በፊት አሳይቻችኋለሁ በጣም ቀላል ነው አሁን ለዛሬ ማሳያችሁ ደግሞ ዌቭ ኢንተርፌረንስ ስለዚህ ዌቭ ኢንተርፌረንስ ፔት ኤክስፐሪመንት ብለን ሰርች በማድረግ ይህንን እንዴት መስራት እንደምንችልና ዌቭ ምን ይመስላል የሚለውን አሳያችኋለሁ አሁን እንግዲህ ማንኛውም ብራውዘርን በመጠቀም ልክ አሁን እኔ በማደርገው መልኩ እዚህ ጋር ሰርች ማድረግ እንችላለን እኔ አሁን ክሮም ነው እየተጠቀምኩ ያለሁት ክሮም ላይ ገባን petcolorado ዌቭ ኢንተርፌረንስ ብለን ሰርች እናደርጋለን ስለዚህ ልክ የምታዩት ፔጅ መጀመሪያ ላይ የሚመጣላችሁ ይሄ ነው ከዛ ይችኛዋን የፕሌይ ምልክቷን እዚህ ጋር መጫን ትችላላችሁ ሌላም ኤክስፐሪመንት ከፈለጋችሁ ግን መስራት ትችላላችሁ ሌላ ቪዲዮ በደንብ አድርጌ ስለሰራው እሱን ማየት ትችላላችሁ ስለዚህ ይችን አሁን መጀመሪያ የምትመጣልን ይችን የፕሌይ ምልክቷን ስንጫናት በቀጥታ ወደዛ ይገባልናል አሁን ይሄንን ከታችም ካያችሁ ዌቭ ኢንተርፌረንስ ይላል ራሱ ስለዚህ ይችን ክሊክ እናደርግና የሚመጣውን እኔ ትንሽ ጊዜ ስለሚወስድ እንጠብቀው ከዛ አሁን መጣልን ልክ መጀመሪያ ላይ ዌቭ የሚመጣ ይሄ ዌቭን ክሊክ እናደርጋለን አሁን እንደምታዩት እንግዲህ እዚህ ጋር ዌቭን የምናሳይበት ቦታ ነው ይሄ ከቶፕ ስናየው ነው ከሳይድ ስናየው ደግሞ ይሄንን አሁን ለምሳሌ አሁን ሳህን ላይ ሆናችሁ ከላይ ካያችሁት ከላይ ሆናችሁ ስታዩት ልክ እንደዚህ ነው የሚመስለው ከሳይድ ማለት ደግሞ ልክ ትንሽ ዝቅ ብላችሁ በጎን በኩል ብታዩት መጀመሪያ ያሳያችሁ ነው ልክ አሁን ውሃውን እዚህ ጋር ጠብ ስናረገው ከላይ ያው በእጃችሁ እንደምትነኩት ቁጥሩት ወይም የውሃ ጠብታ ስታረጉበት ልክ እንደዚህ እየሰፋ ሄድ አያችሁት ዌቭን ስለዚህ እየሰፋ ይሄዳል ልክ እንደዚህ ማለት ነው ይሄን ዌቭ እያልን የምንጠራው ይሄ አሁን ከቶፕ ስናየው ነው አይደለ ለምሳሌ ሳህኑ እንደ መስታወት የመስታወት ሳህን ቢሆንና ከጎን ማየት ብትፈልጉ ደግሞ ከጎን በኩል አሳያችኋለሁ በኋላ ልክ ይሄን ይመስላል አሁን እንግዲህ አሁን ይሄ እየሰፋ የሚሄደው ነገር ሞገድ ወይም ደግሞ ዌቭ እንላለን አሁን ከጎን በኩል ስታዩት ደግሞ እንደዚህ ነው ልክ ዝቅ ብላችሁ ስታዩት ውሃው ወደ ላይ ታች ነው የሚለው አይደለ ልክ የውሃው ጠብታ ወይም በእጃችሁ ስትነኩት ወደ ታች ስትጫኑት የተወሰነ ፓርት ወደ ላይ ታች ይላል ይሄ ዌቭ ነው ይሄንን ነው በዋናነት እዚህ ቪዲዮ ላይ የምናየው ከጎን በኩል የምናየው ነው ስለዚህ ከጎን በኩል ስታይ ወደ ላይ ይላል አንድ ወደ ታች ይላል ስለዚህ ላይ ሲደርስ ምን ይባላል ታች ሲደርስ ምን ይባላል ከዛ ደግሞ እንደምታዩት ይሄ ወደ ዌቭ ወደ ጎን የሚሄደው ዌቭ ደግሞ ምን እየተባለ ይጠራል የሚለውን በደንብ አድርጌ ያሳያችኋለሁ ስለዚህ ይሄንን መስራት ትችላላችሁ አሁን ሌላኛው ደግሞ ይሄንን አምፕሊቲዩድ የምንለው በኋላ ላይ ነግራችኋለሁ አምፕሊቲዩድ ማለት ከፍታው ነው አሁን ለምሳሌ ከፍታው እየቀነስኩ ስመጣ ያያችኋል ያ ማለት ዲስተርባንሱ አጣብቷ ትንጥዬ ስትሆን ውሃውን ብዙም ወደ ላይ ወርታች ያያረገው ግን በትልቅ ጠብታ ብታረጉት ግን ልክ እዩት አምፕሊቲዩዱ ከፍ እያለ ይመጣል ስለዚህ ከፍ እያለ ይመጣል ማለት ነው ከዛ ደግሞ ፍሪኩዌንሲ ማለት ደግሞ ድግግሞሹ ነው በፍጥነት እንዲያረግን እናረጋው አሁን ፍሪኩዌንሲው ከፍ ያረኩ ስመጣ እዩት ቶሎ ይመጣሉ አይደል እነዚህ ድግግሞሹን አያችኋቸው አሁን ይሄንን ላብራና ላሳያችሁ ከታች ለምሳሌ ፍሪኩዌንሲውን በመታበሩበት ጊዜ ልክ እንደዚህ ነው እኛ ይሄንን ግራፍ ነው የምናጠናው አሁን ስለዚህ እንግዲህ ፔሪዮዲክ ሞሽን በሚኖርበት ጊዜ ወይም የድግግሞሽ እንቅስቃሴ በሚኖርበት ጊዜ የምንጠቀምባቸው ብዙ ቃላቶች ወይም ተርሞች አሉ እነዚህ ተርሞች እንግዲህ there are common terms such as period እያልን የምንጠራዋለን frequency እያልን የምንጠራዋለን amplitude እያልን የምንጠራዋለን wave speed እያልን የምንጠራዋለን wave length እያልን የምንጠራቸው ነገሮች አሉ ስለዚህ ስለ ፔሪዮዲክ ሞሽን ስናነሳ እነዚህን ነገሮች ማወቃችን ተገቢ ይሆናል እነዚህ ነገሮች ዛሬ በደንብ አድርገን እናያለን አሁን እንግዲህ መጀመሪያ ላይ ያየነውን ዌቭ የምንለው ፓርት ማለት እንደዚህ አይደለ ቅርጹ የነበረው ወደ ላይ ወጣ ገባ እያለ የሚሄድ በዚህ መልኩ ስለዚህ በዚህ መልኩ የሚሄድ ከሆነ ይሄን ነው ዌቭ እያልን የምንጠራው እንግዲህ ቀድመም አይታችኋል ውሃውን በምትጫኑት ጊዜ ልክ ወደ ላይ ወርታች የሚለው ክፍል ማለት ይሄ ነው ውሃው ወደ ላይ ወርታች ሲል ይሄ መሃል ላይ ያለው ለምሳሌ ዲስተርብ ባይደረግ ወይም ደግሞ ምንም አይነት ነገር አፕላይ ባናደርግበት ኖሮ ይሄ ሆሪዞንታል የሚባለው መስመር ላይ ነበር የሚቀመጠው ዌቭ ክሬት አይደረግም ነበር አይደለ ስለዚህ የሚያርፍበት ቦታ ወይም ደግሞ መሃል ላይ ያለውን ቦታ ሬስት ፖዚሽን እንለዋለን ወይም ደግሞ ምንም አይነት እንቅስቃሴ የማያደርግበት ቦታ ማለት ነው ያ ማለት ዌቭን ዲስተርብ ባናደርገው ወይም ውሃውን ዲስተርብ ባናደርገው ዌቭ የማይፈጠርበት ቦታ የሆሪዞንታል መስመሩ
ሬስት ፖዚሽን ይባላል። ሬስት ፖዚሽን is the undisturbed positions of particles when they are not vibrating። ስለዚህ ማንኛቸውም ፓርቲክሎች ለምሳሌ የውሃውን ወስደናል ቅድም የነበሩበት ቦታ ምንም አይነት ዲስተርባንስ ወይም ደግሞ ምንም አይነት ኃይል ላያቸው ላይ አፕላይ ሳይደረግ ቫይብሬት ሳያደርጉ የሚቀመጡበት ቦታ ነው የሚለው። አሁን በዚህ ጊዜ ደግሞ ይሄንን ዌቭ ሞሽን እንላለን። አሁን ካያችሁት እንግዲህ ሞሽን ኦፍ ዌቭ አሁን በዚህ ጊዜ ወደ ቀኝ ነው ይሄድ ያለው አይደል? ልክ አሁን ደግሜ ላሳያችሁ። ልክ ከዚህ ጀምሮ ሲመጣ እዩት። ይሄው ያያችሁት። ስለዚህ ዌቭ ሞሽን ወደ ጎን ነው። ልክ እዚች ጋር ዲስተርብ ብታረጉት ዌቭ እንደዚህ እያለ ወደ ጎን ይሄዳል ማለት ነው። ይሄ ዌቭ ሞሽን ነው። ከዛ በተጨማሪ ደግሞ ፓርቲክሎች ወደ ላይና ወደ ታች የሚሉበትን ቦታ በመታዩበት ጊዜ ዲስፕሌስመንት እኮ ነው አይደል? ወይም ደግሞ ርቀት አላቸው። ወደ ላይ ወደ ታች የሚሉበት ርቀት አለ። ስለዚህ ወደ ላይና ወደ ታች የሚሄዱበትን ርቀት ይሄንን ዲስፕሌስመንት እንለዋለን፣ ወይም ፍልሰት እያልን የምንጠራው ነው። የርቀት አይነት ነው። ዲስፕሌስመንት is the distance that a certain point in a medium has moved from its rest position። rest position የምንለው ይሄ ከመሃለኛው መስመር አንስቶ ፓርቲክሎች ወደ ላይ የሚሄዱበትን ርቀት ምን እያልን እንጠራዋለን ማለት ነው? ይሄንን ዲስፕሌስመንት እያልን እንጠራዋለን። ልክ እንደምታውቁት ለምሳሌ እቺ ፓርቲክል ወደ ላይ ሙቭ ብታረግ አያችኋት፣ ከዚህ እስከዚህ ያለው ርቀት ማለት ይሄ ከዚህ እስከዚህ ያለው ርቀት ማለት ዲስፕሌስመንቱ ይሆናል። ስለዚህ በዚህ መልኩ የሚገለጽ ነው የሚሆነው። አሁን ምን አየን ማለት ነው? ሬስት ፖዚሽንን አየን፣ ዲስፕሌስመንት ማለት ነው የሚሉትን አየን። ሌላ ደግሞ ከዌቭ ጋር በተገናኘ ልንገልጽበት የምንችለው ነገር አለ። ይሄም ደግሞ ትረፍ ይባላል። ትረፍ የምንላት ይቺ ከታች ያለችው ፓርት ያ ማለት የዌቭ ዝቅተኛ ቦታዎች። ስለዚህ ዝቅተኛ ቦታዎችን ትረፍ እያልን እንጠራቸዋለን። ትረፍ is the lowest point below the rest position። ስለዚህ ይሄ ከሬስት ፖዚሽን ከዚህ ከሆሪዞንታል መስመሩ ወይም ከሬስት ፖዚሽኑ በታች በጣም ዝቅተኛ የሆነውን ቦታ የተሰረጎደ ቦታ ወይም ስርጉድታ ወይንም ደግሞ ጥልቅ የሆነ ቦታ ብለን ልንጠራው እንችላለን። ስለዚህ በጣም ዝቅተኛው ቦታ ሲሆን ትረፍ እያልን እንጠራዋለን። ከዛ ደግሞ በጣም ከፍተኛው ቦታ ሲሆን ደግሞ ጉብታ ወይም ክሬስት እያልን እንጠራዋለን። ስለዚህ ክሬስት is the highest point above the rest position። ስለዚህ ይሄ ከሬስት ፖዚሽን ወይም ደግሞ ምንም ዲስተርብ ከማይደረግበት ቦታ እጅግ በከፍተኛ ርቀት ወደ ላይ ከፍ ብሎ የሚገኘው ቦታ ክሬስት ወይም ጉብታ ወይም ቁንጮ ብለን ልንጠራው እንችላለን። ስለዚህ እነዚህ ሁለት ፓራሜትሮች በደንብ አድርጋችሁ መያዝ ይኖርባችኋል። ከዛ በኋላ ወደ ፔሪድ እንሄዳለን። ፔሪድ እንግዲህ በካፒታል ሌተር ቲ ሪፕሬዘንት ይደረጋል። ፔሪድ is the time for one complete cycle of the periodic motion። እንግዲህ አንድ ፔሪዮዲክ ሞሽን ወይም የተደጋጋሚ የሆነ እንቅስቃሴ የሚያሳይ ነገር ካለ አንድ ሙሉ ሳይክል ለመጨረስ የሚወስድበት ጊዜ ምን ይባላል? ፔሪድ ተብሎ ይጠራል። ስለዚህ ፔሪድ ማለት አንድ ሙሉ ሳይክል ኮምፕሊት ለማድረግ የሚወስድበትን የጊዜ መጠን ነው። ስለዚህ ጊዜ ስለሆነ ልክ እንደ ጊዜ በሰከንድ የምንለካው ይሆናል። ለምሳሌ ብንወስድ ይችን ፓርቲክል እዩዋትማ እዚህ ጋር። አሁን እቺ ፓርቲክል ከዚህ ተነስታ ልክ ወደ ላይ ከሄደች በኋላ ተመልሳ ወደ ታች ትሄድና እንደገና ዙራ የነበረችበት ፖዚሽን ላይ ለመድረስ የሚወስድባት አንድ ሳይክል እንለዋለን። ይህን ነው እንግዲህ አንድ ሳይክል የምንለው አንድ ሳይክል ነው። ስለዚህ ይህንን ከዚህ እስከዚህ ተጉዛ ለመሄድ የወሰደባትን ጊዜ ደግሞ ፔሪድ እንለዋለን። ስለዚህ ይህንን ዋን ሳይክል መጓዝ ቻለች ማለት ነው። ለምሳሌ የበለጠ ግልጽ እንደሆነላችሁ ለምሳሌ ፓርቲክሏ እዚህ ጋር ብትሆን ደግሞ ልክ ወደ ታች ወርዳ በዚህ አድርጋ ሄዳ ተመልሳ የነበረችበት ቦታ እዚህኛው ጋር በዚህ ስትሬት የነበረችበት ቦታ ጋር ተመልሳ ለመድረስ የሚወስድባትን ጊዜ ነው ማለት ነው። ስለዚህ period is also defined as the time taken for one complete wave to pass a given point። ስለዚህ አንድ ሙሉ የሆነ ዌቭ ኮምፕሊት አድርጋ ጨርሳ የነበረችበትን ፖይንት ለማለፍ ወይም እዛ ቦታ ላይ ለመድረስ የሚወስድባትን ጊዜ ፔሪድ እያልን እንጠራዋለን ያልነው ለዛ ነው። ስለዚህ ፔሪድ ካለን አንድ ሙሉ ሳይክል ነው። አንድ ሙሉ ሳይክል ሲሆን ማለት ደግሞ ልክ አሁን እንዳሳየኋችሁ ከዚህ ጀምሮ ይሄንን አድርጎ እዚህ ጋር መድረስ ሲችል ነው። አሁን ደግሞ ፖይንቷን እዚች ጋር እናድርጋት። አሁን ፖይንቷ እዚች ጋር ብትሆን ደግሞ ከዚህ ጀምሮ ወደ ላይ ትሄዳለች። ከዛ ተመልሳ ወደ ነበረችበት ፖዚሽን መጣ ልክ እዚህ ጋር ታርፋለች። ይሄ ዋን ሳይክል ይሆናል። አሁን እነዚህን እንግዲህ ሳይክል እያልን የምንጠራቸው ነገሮች ብታዩአቸው ይሄው ለምሳሌ የመጀመሪያውን ፓርት ብትወስዱ እኮ ይሄ አንድ ሁለተኛ ሳይክል ነው። ይሄ አንድ ሁለተኛ ሳይክል ነበረ። ከዛ ምን ሆነ? አንድ ሙሉ ሳይክል ሆነ። ይሄ
ሁለተኛው ፓርት ላይ ብትመጡ ይሄ ከታች ያለው 1/2ኛ ሳይክል ነው። ይችኛዋ ደግሞ የ1/2ኛ ግማሽ አይደለች? 1/4ኛ ሳይክል 1/4ኛ ሳይክል ነች። ከዛ 1/4ኛ እና 1/4ኛ 1/2ኛ ይሆናሉ። ከ1/2ኛ ጋር ስትደምሩት አንድ ሙሉ ሳይክል ሆነ። የመጨረሻውን ብታዩት ደግሞ ወደ ታች ምንድነው ማለት ነው? 1/2ኛ ሳይክል ነበረ። ይሄኛው ደግሞ 1/2ኛ ሳይክል ነበረ። ከዛ ሁለቱን በምትደምሩበት ጊዜ አንድ ሙሉ ሳይክል መሸፈን ቻለች ማለት ነው። አሁን ይሄንን እንግዲህ በሰርክል ብንገልጸው አሁን የሰርክል ግማሽ ምን ያክል አንግል ነው የሚለካው? የግማሽ ሰርክል 180 ዲግሪ ነው አይደለ? ከዛ ሙሉ ሰርክል ደግሞ የሚለካው 360 ዲግሪ ነው። ስለዚህ አንድ ሳይክል የምንለው 360 ዲግሪ መዞር ወይም ደግሞ መንቀሳቀስ ስትችል ነች ፓርቲክል ወይም ደግሞ ይሄ ዌቭ ከዚህ እስከዚህ ያለውን መሄድ ሲችል 360 ዲግሪ ሄደ ማለት ስንት አገኘ ማለት ነው? አንድ ሳይክል ከቨር ማድረግ ቻለ። ከዛ 1/2ኛ ያልነው ደግሞ 180 ዲግሪ ከዛ ቀጣዩ 180 ዲግሪ ሁለቱን ስትደምሩ 360 ዲግሪ ስለሚመጣ በዛ ሁኔታም መረዳት ትችላላችሁ። ስለዚህ ባጭሩ አንድ ሙሉ ሳይክል ለመጓዝ የሚወስደውን የጊዜ መጠን ፔሪድ ብለናል። ከዛ በተጨማሪ ደግሞ አምፕሊቲዩድ የምንለው አለ። አምፕሊቲዩድ የምንለው እንግዲህ ልክ እዚህ ጋር እንደምታዩቸው እነዚህን ነው። ያ ማለት ከሬስት ፖዚሽኑ ማክሲመም ድረስ ያለውን ርቀት ስንለካ የምናገኘው ነው። ያ ማለት እስከ ክሬስቱ ድረስ ያለችውን ፖይንት ለክታችሁ ከሬስት ፖዚሽኑ እስከ ክሬስቱ ድረስ ያለችውን ለክታችሁ በቁጥር መግለጽ ብትችሉ እሱ አምፕሊቲዩድ ይባላል። ስለዚህ አምፕሊቲዩድ is defined as the maximum displacement from equilibrium position። አሁን ይሄ ኢኩሊብሪየም ፖዚሽን የምንለው ሬስት ፖዚሽን ነው። ተመሳሳይ ናቸው። ኢኩሊብሪየም ማለት ባላንስ ያደረገበት ፖዚሽን ማለት ነው። ስለዚህ ከኢኩሊብሪየም ፖዚሽን ወይም ደግሞ ባላንስ አድርጎ ከተቀመጠበት ፖዚሽን እስከ ማክሲመሙ ዲስፕሌስመንት ድረስ የሄደባትን ፖይንት አምፕሊቲዩድ እያልን እንጠራዋለን። አምፕሊቲዩድ is measured in meter። ስለዚህ በሜትር ለክተን የምናስቀምጠው መሆኑንም መርሳት የለባችሁም። ምክንያቱም ርቀት ስለሆነ ርቀት ደግሞ የግድ የሚለካው በሜትር ነው። ስለዚህ በሜትር ለክተን ማስቀመጥ እንደምንችል ማወቅ ትችላላችሁ። ስለዚህ አምፕሊቲዩድ ማለት ይችኛዋ ነች። አሁን እንግዲህ ከዚህ በተጨማሪ ደግሞ ወደ ዌቭ ሌንግዝ እንምጣ። ዌቭ ሌንግዝ ወይም ደግሞ የሞገዱን ርዝማኔ የሞገድ ርዝማኔ እያልን የምንጠራው እንግዲህ ምንድነው? ዌቭ ሌንግዝ is the distance between identical point on adjacent wave። እንግዲህ ተከታታይ በሆኑ ወይም ደግሞ ተጎራባች በሆኑ ዌቮች መካከል ያለው ርቀት ነው የሚለው። አሁን ለምሳሌ ይሄንን ካያችሁት ከዚች እስከዚች አሁን ለምሳሌ ይሄ አንድ ዌቭ ሁለት ዌቭ እያልን ከታች ያሉትን ብታያቸው 1 2 3 ዌቭ አለን እዚህ ጋር። ስለዚህ እነዚህን ዌቭ እያልን ነው የምንጠራቸው። አሁን 3 ዌቭ ካለን በዌቮቹ ተከታታይ የሆኑ ፖይንቶች በዚህና በዚህ መካከል ያለውን ነገር ዌቭ ሌንግዝ እያልን እንጠራዋለን። ዌቭ ሌንግዝን ደግሞ ሪፕሬዘንት የምናደርገው ላምዳ በምትባለው በዚች ምልክት ነው። ከዚህ በኋላ ኤል ካይችኛዋል የላምዳ ምልክት ካገኘን ዌቭ ሌንግዝ መሆኑን መረዳት ይኖርባችኋል። ስለዚህ ይሄ ዌቭ ሌንግዝ ማለት ከላይ በኩል ደግሞ ብትለኩት እዚህኛውም ጋር መሆን ይችላል። ከዚህ እስከዚህ ያለው ርቀት ነው። በዋናነት ምንድነው ከእነዚህ ሁለት ፖይንቶች መካከል ያለው ርቀት ምን ያክል ነው ወይም ደግሞ አጀሰንት በሆኑ በዌቭ ወይም ተከታታይ በሆኑ ሞገዶች መካከል ያለው ርቀት ምን ያክል ነው የሚለውን የሚነግረን ሲሆን the distance between two adjacent crescent or trough of a wave is one wave length። አሁን ለምሳሌ በሁለት ክሬስት መካከል ወይም ደግሞ በሁለት ትራፍ መካከል ያለውን ርቀት ዌቭ ሌንግዝ ብለን መውሰድ እንችላለን። ከዚህ ያለው ለክተን ማስቀመጥ እንችላለን ማለት ነው። ዌቭ ሌንግዝ ለምሳሌ ይሄንን ብታዩት ይሄ ነው ዌቭ ሌንግዝ ምን ላያችሁት። ስለዚህ ዌቭ ለምሳሌ ወደዚህ እንደዚህ ያለ የሚንቀሳቀስ ቢሆን ኖሮ ልክ አሁን ከክሬስት ያለውን ርቀት ነው እየለካን ያለ ነው። ይሄንን ዌቭ ሌንግዝ እያልን እንጠራዋለን ማለት ነው። ልክ እንደምታዩት በዚህ ጊዜ ኮንስታንት የሆነ ወይ ደግሞ ተመሳሳይ የሆነ የዌቭ ሌንግዝ እያሳየን ነው ማለት ነው። ስለዚህ ዌቭ ሌንግዝ ማለት ባጭሩ እንደዚህ አይነት በሁለት ዌቭ አጀሰንት በሆነ ዌቭ መካከል ያለን ርቀት ለክተን ስናገኝ መሆኑን መገንዘብ ይኖርባችኋል። ከዚህ በተጨማሪ ደግሞ ወደ ፍሪኩዌንሲ እንምጣ። ወደ ፍሪኩዌንሲ ስንመጣ ፍሪኩዌንሲ refers to the number of complete that occur in a given unit of time። አሁን እንግዲህ ፍሪኩዌንሲ እያልን የምንጠራው ነገር ምን ያክል ኮምፕሊት የሆነ ሳይክል ተካሄደ። ስለዚህ በተሰጠው ጊዜ ውስጥ ለምሳሌ በ10 ሰከንድ ውስጥ ይህ ዌቭ ምን ያክል ኮምፕሊት የሆኑ ሳይክሎች አካሄደ የሚለውን ነገር መግለጽ ስንፈልግ ፍሪኩዌንሲ ወይም ድግግሞሹን ይነግረናል ማለት ነው። በ10 ሰከንድ ወይም በ1 ሰከንድ በተሰጠው የጊዜ መጠን ውስጥ ምን ያክል ድግግሞሽ አካሄደ የሚለውን ነገር የሚወስድልን ነው ማለት ነው። ስለዚህ ይሄንንም አሳያችኋለሁ። ለምሳሌ አሁን እዚህ ጋር ብትወስዱ በ1 ሰከንድ ውስጥ ለምሳሌ ይሄ ዌቭ ይሄን ያክል ሙቭ አድርጎ ቢሆን እዩት እንግዲህ ስንት ሳይክል ጨርሷል? አሁን በዚህ ጊዜ 3 ሳይክል አይደለ? የመጀመሪያው አንድ ሳይክል አለን፣ የሁለተኛው ሌላኛው አንድ ሳይክል አለ፣
ይሄኛው አንድ ሳይክል አለ። ሳይክል የምንለው ምንድነው ብለናል? አንድ ሙሉ ሲሆን ነው አይደለ? ኮምፕሊት የሆነ ሳይክል በሚሆንበት ሰዓት ነው። ስለዚህ በዚህ ጊዜ 3 ሳይክል አካሂዷል በአንድ ሰከንድ ውስጥ። አሁን ደግሜ ላሳያችሁ። ልክ በአንድ ሰከንድ ውስጥ ይሄን ያክል የዌቭ ሙቭመንት ቢኖር 3 ሳይክል ፐር ሰከንድ አለው ማለት ነው። ስለዚህ ፍሪኩዌንሲን ለመግለጽ የምንጠቀመው በዛ በተሰጠው ጊቭን ታይም ምን ያክል ኮምፕሊት አደረገ የሚለውን ሲሆን በዚህ ጊዜ 3 ሆነ ማለት ነው። ስለዚህ ይሄንን ፍሪኩዌንሲ ማለት እንችላለን። ስለዚህ ፍሪኩዌንሲ is equals to 3 cycles per 1 second ማለት እኮ ነው። አያችሁ? ስለዚህ ምን ያክል ሳይክል በዛ ሰከንድ ወይም በዛ ታይም ውስጥ ተካሄደ የሚለውን ሲሆን ሳይክል ፐር ሰከንድ ደግሞ ኸርዝ እያልን እንጠራዋለን። እንግዲህ ስለ ፍሪኩዌንሲ ሲወራ ኸርዝ ሲባል ከዚህ በፊት ሰምታችሁ ሊሆን ይችላል። ስለዚህ ኸርዝ የፍሪኩዌንሲ መለኪያ ዩኒት ሲሆን አንድ ኸርዝ ማለት አንድ ሳይክል ፐር ሰከንድ ማለት ነው። ስለዚህ ሳይክል ፐር ሰከንድን ኸርዝ እያልን እንጠራዋለን። ስለዚህ አሁን በዚህ ጊዜ 3 ሳይክል ፐር 1 ሰከንድ የሚለው 3 ኸርዝ መጣ። ኸርዝን ባጭሩ ስንጽፍ ኤች እና ዜድን በዚህ መልኩ መጠቀም እንችላለን ማለት ነው። ስለዚህ 3 ኸርዝ ፍሪኩዌንሲ ነበር ወይም ድግግሞሽ ነበረው ብለን መጥቀስ እንችላለን። ያ ማለት እንግዲህ 3 ኸርዝ ካለን በአንድ ሰከንድ 3 ድግግሞሾች ወይም 3 ሳይክል ኮምፕሊት እንዳደረገ የሚያሳየን ነው። አሁን እንግዲህ መጀመሪያ እንዳሳየኋችሁ ሳይክል አንድ ሳይክል ለመጨረስ የሚወስድበትን ጊዜ ደግሞ ፔሪድ ነው ቲ ነው ብለን አልነበረ? ስለዚህ ፔሪድ እና ፍሪኩዌንሲ እኮ ይገናኛሉ ማለት ነው። አያችሁት? ስለዚህ the period is the reciprocal of the frequency። ስለዚህ ፍሪኩዌንሲውን ብታገኙ ፍሪኩዌንሲውን ሪሲፕሮካሉን ብትሰሩ ወይም ደግሞ ለአንድ ብታካፍ 1 ኦቨር ፍሪኩዌንሲ አድርጋችሁ ብትሰሩት ፔሪድ ይሆናል ነው እያለን ያለው። ለምሳሌ ይሄንን ኤግዛምፕል እንስራ። አሁን ስንት ነበረ ፍሪኩዌንሲው ብለናል? በዚህ ጊዜ 3 ነበር አይደል? ፍሪኩዌንሲው 3 ኸርዝ ነበር። ያ ማለት 3 ሳይክልስ ፐር ሰከንድ ነበረ። ያ ማለት እኮ ፔሪዱ እንግዲህ ፔሪድ የምንለው ለምሳሌ ይሄ 1 ሰከንድ ነው። ለምሳሌ ከዚህ እስከዚህ ያለውን ካያችሁት 1 ሰከንድ ነው አይደል? በአንድ ሰከንድ ውስጥ ምን ያክል ሳይክል ሄዷል? 3 ሳይክል ሄዷል። ስለዚህ አንዷን ሳይክል ለመሄድ የወሰደበት ጊዜ ስንት ነበረ? 1/3 አይደል? ስለዚህ 1/3 ነበረ ማለት ነው ፔሪዱ። ያ ማለት ከዚህ እስከዚህ ለመሄድ 1/3 ሰከንድ ወሰደበት። ከዛ ሁለተኛዋን ይችኛዋን ለመሄድ 1/3 ሰከንድ ወሰደበት። ከዛ ይችኛዋን መጨረሻዋን ለመሄድ 1/3 ወሰደበት። አጠቃላይ 1/3 ሲደመር 1/3 ሲደመር 1/3 አድርጋችሁ ብትሰሩት የምታገኙት አንድ ነው። አንድ ትሆናለች ማለት ነው። ስለዚህ እነዚህ ፔሪድ ናቸው። ከዚህ እስከዚህ የወሰደበት የጊዜ ርዝማኔ ፔሪድ ነው። ከዚህ እስከዚህ ቀሱን ሳሳያችሁ ይሄ ዌቭ ሌንግዝ ነው። ዌቭ ሌንግዙን ኮንሲደር እንዳትረሱን ሳይሆን እኔ ይሄንን ያስቀመጥኩበት ምክንያት ከዚህ እስከዚህ የወሰደበትን ጊዜውን እንድትለዩበት ያስቀመጥኩበት ፓርት ስለሆነ፣ ስለዚህ ከዚህ እዚህ ለመሄድ የወሰደበት ጊዜ 1/3 ሰከንድ ነበረ። ይሄ ፔሪድ ነው። ስለዚህ ቲ 1/3 ሆነ አይደል? 1/3 ማለት እኮ ፍሪኩዌንሲው ስንት ነበረ? በዚህ ኬዝ 3 ነበረ። 3 ደግሞ የ1/3 ሪሲፕሮካል አይደለች? ስለዚህ ባጭሩ ቲ ወይም ፔሪድ ማለት 1 ኦቨር ፍሪኩዌንሲ መሆኑን በዚሁ በቀላሉ ድራይቭ ማድረግ ይቻላል ማለት ነው። ስለዚህ ቲ ኢኳልስ 1 ኦቨር ፍሪኩዌንሲ እናደርጋለን። በዚህ ኬዝ ለምሳሌ 1 ኦቨር ፍሪኩዌንሲ 3 ስለነበር 1/3 ሰከንድ ነው። ከፈለጋችሁ ደግሞ ፔሪዱ ቢሰጣችሁና ደግሞ ፍሪኩዌንሲን ፈልጉ ብትባሉ ደግሞ ፍሪኩዌንሲ ማለት 1 ኦቨር ምን ማድረግ እችላለሁ? ፔሪድ 1 ኦቨር ቲ ማድረግ እችላለሁ። ስለዚህ አንዱ የአንዱ ሪሲፕሮካል ስለሆነ ሁሉ ጊዜም ቢሆን አንዱን ለአንድ 1 ኦቨር እያደረጋችሁ በመስራት በቀላሉ ከአንዱ ወደ አንዱ መግለጽ ትችላላችሁ። ፔሪድ ከሆነ የተጠየቃችሁት 1 ኦቨር ፍሪኩዌንሲ ታደርጋላችሁ። ፍሪኩዌንሲ ከተጠየቃችሁ ደግሞ 1 ኦቨር ፔሪድ ቲ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ፔሪድንም ፍሪኩዌንሲንም መግለጽ እንችላለን። ሌላኛው the higher the frequency the greater the number of waves per second። እንግዲህ ከፍተኛ የሆነ ፍሪኩዌንሲ አለ ካለን ምን እያለን ነው ማለት ነው? the greater the number of waves በጣም ብዙ ዌቭ በዛ በአንድ ሰከንድ ውስጥ በጣም ብዙ ዌቭ ነበረ እያልን እኮ ነው አይደል እንዴ? ቅድም እንግዲህ በአንድ ሰከንድ ውስጥ ስንት ዌቭ ነበረ ብለናል? 3 ዌቭ ወይም ደግሞ 3 ሳይክል ነበረ። አሁን ደግሞ ፍሪኩዌንሲው በጣም ጨመረ ካለን ለምሳሌ 6 ኸርዝ ቢሆን 6 ኸርዝ ማለት እንግዲህ በአንድ ሰከንድ 6 ሳይክል ኮምፕሊት አደረገ ማለት አይደለም። ስለዚህ ፍሪኩዌንሲው በጣም ብዙ ነው ማለት ነው። በጣም ብዙ ድግግሞሽ አካሄዷል ማለት ነው። ድግግሞሹ እየጨመረ ይመጣል ማለት ነው። ስለዚህ ሃየር ፍሪኩዌንሲ ከሆነ ሃየር ነምበር ኦፍ ዌቭ መሆኑንም በዛው መረዳት ይኖርባችኋል። ከዚህ በተጨማሪ እንግዲህ ወደ ዌቭ ስፒድ እንምጣ ወይም ደግሞ የሞገድ ፍጥነት እንለዋለን። ወደ ሞገድ ፍጥነት ስንመጣ እንግዲህ ዌቭ ሌንግዝን ካወቃችሁ ፔሪድን ካወቃችሁ አሁን ታይም እና ርቀትን አወቅን ማለት ስፒድን አወቅን ማለት አይደለም፣ ወይም ፍጥነትን አወቅን ማለት አይደለም። ከዛ ፖይንት ኦፍ ቪው አስረዳችኋለሁ። አሁን ዌቭ ስፒድ በቪ ነው ሪፕሬዘንት የምናደርገው እንደሚታወቀው። ስለዚህ ቪ ይሄ ከሆነ ዌቭ ስፒድ is defined as the distance the wave traveled in 1 second። በአንድ ሰከንድ ውስጥ
ዌቭ ምን ያክል ርቀት ተጓዘ የሚለውን የሚያሳየን ነው። ፍሪኩዌንሲ ደግሞ ምንድነው ብለናል? በአንድ ሰከንድ ውስጥ ምን ያክል ሳይክል ወይም ምን ያክል ድግግሞሽ እንዳሳየ የሚነግረን ነው ብለናል። አሁን እንግዲህ እነዚህ ሁለት ነገሮች በማጣመር ዌቭ ስፒድን መስራት እንችላለን ማለት ነው። ስለዚህ ዌቭ ስፒድ ማለት ፍሪኩዌንሲ ታይምስ ዌቭ ሌንግዝ፣ ፍሪኩዌንሲውንና ዌቭ ሌንግዙን ካባዛችሁት ማንን ይሰጣችኋል? ዌቭ ስፒድ። ምክንያቱም ዌቭ ስፒድ ማለት ምንድነው ብለናል? defined as the distance traveled by wave in 1 second፣ በአንድ ሰከንድ የተጓዘው ዌቭ የተጓዘው ርቀት ምን ያክል ነው የሚለውን የሚነግረን ስለሆነ ፍሪኩዌንሲውን ካገኛችሁ ፍሪኩዌንሲውን በቀጥታ ከዌቭ ሌንግዙ ወይም ከላምዳ ከምንላት ጋር በማባዛት በቀጥታ ማግኘት ትችላላችሁ። አሁን ለምሳሌ ይሄንን በቁጥር እንስራው። አሁን ይሄ እንግዲህ መጀመሪያ እንዳሳየኋችሁ 3 ሳይክል ነበር አይደል? 3 ሳይክል ነው። በአንድ ሰከንድ ውስጥ 3 ሳይክል መሄድ ይችላል። አሁን እንግዲህ ደግሞ ከዚህ እስከዚህ ያለውን ርቀት ወይም ዌቭ ሌንግዙ 0.1 ሜትር ነው ብለን አስዩም እናርግ። ለምሳሌ 0.1 ሜትር ነበረ ብለን ብናስብ፣ ስለዚህ ከዚህ እስከዚህ ያለው 0.1 ሜትር ከሆነ ቀጣዩም ስንት ነው የሚሆነው? 0.1። ቀጣዩም ስንት ነው የሚሆነው? 0.1 ሜትር ይሆናል። ስለዚህ ዌቭ የተጓዘው ከዚህ እስከዚህ በአንድ ሰከንድ ውስጥ መጓዝ የቻለው የሶስቱን ድምር ነው። ያ ማለት 0.3 ሜትር መጓዝ ቻለ። ስለዚህ ፍጥነቱ ስንት ነው ከተባለን አጠቃላይ ርቀቱ 0.3 ሜትር ነው። የወሰደበት ጊዜ ደግሞ 1 ሰከንድ ነው። ስለዚህ 0.3ን ለ1 ሰከንድ ብታካፍሉት የምታገኙት 0.3 ሜትር ፐር ሰከንድ ነው ማለት ነው አይደለ? አሁን ይሄንን ከዌቭ ሌንግዙና ከፍሪኩዌንሲው ጋር አብረን በማባዛት እንስራው። አሁን እንግዲህ ዌቭ ሌንግዙ ስንት ነው? አንዱ ዌቭ ሌንግዝ 0.1 ሜትር። ከዛ ፍሪኩዌንሲው ስንት ነው? 3። 0.1 እና 3ን ብታባዙ ስንት ነው የሚሰጣችሁ? 0.3 ሜትር ፐር ሰከንድ። ስለዚህ ትክክል ነው ማለት ነው። አሁን ከፈለጋችሁ በአንድ ሰከንድ አጠቃላይ የተጓዘውን ርቀቱን ታዩና ለአንድ ሰከንድ ብታካፍሉት ፍጥነቱን ታገኛላችሁ። ከፈለጋችሁ ደግሞ ዌቭ ሌንግዝ፣ ብዙ ጊዜ ዌቭ ሌንግዝ ስለሆነ የሚሰጣችሁ ዌቭ ሌንግዟን በማን አባዛታለሁ? በፍሪኩዌንሲ አባዛታለሁ። በፍሪኩዌንሲ ካባዛሁት ደግሞ በቀጥታ ስፒዱን ማግኘት እንችላለን ማለት ነው። ስለዚህ ሁለቱም ተመሳሳይ ነገሮች መሆናቸውን እዚህ ጋር መረዳት እንችላለን። ስለዚህ ዌቭ ስፒድ ስትጠየቁ ፍሪኩዌንሲውን በዌቭ ሌንግዝ በማባዛት በቀላሉ ማግኘት ትችላላችሁ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበር። ምን ያክል እንደተረዳችሁትና ደግሞ እንደዚሁም ሰማራይዝ ለማድረግ እንዲያግዛችሁ እነዚህን ጥያቄዎች ሰርተን እንጨርሳለን። ከዛ በፊት ግን ቪዲዮውን ከወደዳችሁት ላይክ አድርጉ። ደግሞ ለሌሎች ተማሪዎችም እንዲደርሳቸው ሼር ማድረጋችሁን አትርሱ። ጥያቄዎችም ካሏችሁ ጠይቁን። አሁን እንግዲህ ወደ ጥያቄዎቹ እንሄዳለን። እዚህ ጋር ማቺንግ ወይም ማዛመድ ነው የሚሆነው። በግራ በኩል ምን ምን ተርሞች እንዳሉ አስቀምጬላችኋለሁ። በቀኝ በኩል ደግሞ ልክ እንደምታዩት በስዕላዊ መልኩ አስቀምጬላችኋለሁ። ስለዚህ ኤ ምን ሪፕሬዘንት ያደርጋል፣ ቢ ምን ሪፕሬዘንት ያደርጋል፣ ሲ ዲ ኢ እና ኤፍ ምንን ሪፕሬዘንት ያደርጋሉ የሚሉትን በማየት እዚህ ጋር እንድትሞሉ ነው። ስለዚህ የመጀመሪያው ኢኩሊብሪየም ፖዚሽን ከዚህ ውስጥ ሪፕሬዘንት የሚያደርገው የትኛው ሌተር ነው? ኢኩሊብሪየም ፖዚሽን እንግዲህ የትኛው ነው ብለናል? ሆሪዞንታል መስመሩ አይደለ? ስለዚህ ይሄን ሪፕሬዘንት ያደርገው ደግሞ በኢ ነው። ስለዚህ ኢ ይሆናል መልሱ። ፔሪድ ማለት እንግዲህ ምንድነው ብለናል? አንድ ሙሉ ሳይክል የሚሄድበትን ነው አይደል የሚያሳየን። ከዚህ ውስጥ እንግዲህ አንድ ሙሉ ሳይክል የሚሄድበትን የሚያሳየን እቺ ልክ በምታዩት በሬድ ያከበብናት የሚሰራናት ስለሆነች ስለዚህ ኤን መጠቀም እንችላለን። ስለዚህ ፔሪድ ለሚለው ኤን መመለስ እንችላለን። አምፕሊቲዩድ የምንለው ከየት እስከ የት ያለውን ርቀት ነው ብለናል? ከኢኩሊብሪየም ፖዚሽኑ ወይም ከሬስት ፖዚሽኑ እስከ ክሬስቱ ድረስ ያለው እስከ ጫፉ ድረስ ያለውን ስለሆነ እቺ በአረንጓዴ መስመር ያሰመርናት ይችኛው ርቀት ነች። ስለዚህ ሲ ይሆናል መልሱ። ዌቭ ሌንግዝ ከዚህ ውስጥ ዌቭ ሌንግዝ የሚያሳየን የትኛው ነው? ከዚህ እስከዚህ ያለውን ርቀት የሚያሳየን ነው። ስለዚህ ማን ማለት ይችላል? ዲን ማለት እንችላለን። ከዛ ትረፍ የሚያሳየን ዝቅተኛውን ቦታ የሚያሳየን የትኛው ነው? ኤፍ ነው። ስለዚህ ኤፍ ማለት እንችላለን። ክሬስት ወይም ደግሞ ቁንጮ ወይም ላይ ያለውን ቦታ የሚያሳየን የትኛው ነው? ቢ ነው ቀሪው የሚሆነው። ስለዚህ ይህንን ይመስላል። ሳቋማ ላይ እንግዲህ በጣም ብዙ ተብራርተው የተሰሩ ቪዲዮዎችም ስላሉን በቴሌግራም በዩቲዩብ እና በቻናላችን እንደዚሁም ደግሞ www.saqama.com ዌብሳይታችንን ብትጎበኙ ደግሞ ተብራርተው የተሰሩ ጥያቄዎችን ከነመልሶቻቸውም ማግኘት ትችላላችሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። በሌላ እስከምንገናኝ ድረስ ሰላም ቆዩኝ።